ጋሽ ስብሐትን የሚመለከተው ነገር አዲስ አለማየሁ ከባለስልጣኖች ጋር ሆነ ብዙ ነገር ታያለ ያሉኝን በሳቸው ዘመን የሆነ ነገር ልንገራችሁና አዲስ አለማየሁን እንዲጠሉ ልክ ጃንሆይ አዲስ አለማየሁን ሲወዱ ምቀኞች ይነሳሉ። በመሪ ደረጃ አሁን መሪዎቻችን እኔ በጣም ትምህርት መውሰድ ያለባቸው ይመስለኛል። ለምሳሌ አንተ ጠቅላይ ሚኒስትር ብትሆን አንተ ስለኔ ጥሩ ነገር ካወራ አጠገብ ያሉ ሰዎች ብርክ ይዛቸዋል። አንተ ሞገስ ካገኘ እነሱ ሞገስ ሊያጡ ይመስላቸዋል። ስለዚህ ምን ይላሉ? ምን እኮ ታገል ማለት እኮ ምናምን ብለው እንዲጠላ የማድረግ ስራ ይሰራል። ፍቅር እስከ መቃብር እንደወጣ እንዲህ ነው የተደረገው። ፊት አውራሪ መሸሻ እኮ እርሶ ላይ ለማላገጥ ነው የጻፈው ብለው ጃንሆይን ከፍቅር እስከ ከሐዲስ ዓለማየሁ ጋር ለማጣላት የተደረገውን ነገር ነግረውኛል። እነ በረከት ጋር ሆኛም ተመሳሳይ ነገሮች አይቻለሁ። በረከት አንድ ሰው ከወደደ አጠገብ ካሉ ሰዎች ውስጥ ምን እኮ እሱ ይደናገጣሉ። ይሄ ነገር እንዴት ነው ብዬ ክቡራቱ ፋሲካ ሲደልልን ጠቀስኳቸው። በኢሳፓም ጊዜ ነበር መንግስቱ ኃይለማርያም የሆነ ሰውን ሲወዱ ጠጋ ብሎ አዎ በእኛም ዘመን ነበር አሉ። በሽታ ነው። አሁን ያሉትም የሚቀጥሉትም መሪዎች አዲሱን ትውልድ መሪ ሲሆን እንዲህ አይነት ሰዎች ሁልጊዜ አጠገብ ይሆናሉ። እንዳለ ጌታን ከወደደ አንድ ጠቅላይ ሚኒስትር ከስራ ከሩቅ አይደለም በነገራችሁ ላይ የሚመጣው እንዳለ ጌታ የሚባለው ደራሲ በጣም ወድጄዋለሁ ካለ ጠቅላይ ሚኒስትሩ ከደራሲዎቹ መካከል ወይም እዛ አጠገብ ያሉት ለስነ ጽሁፍ ቅርብ የሆኑት እሱ ሞገስ ካገኘ እኛ እንድደመጥም ብሎ ምን እንዳለ ጌታ እኮ ስለዚህ መንግስት ያለው አቋም እንዲህ ይሉና እንትን ያደርጋሉ። እና ይሄው ነው የገጠማቸው ጋሽ ስብሐትም የበረከት አንድ መጽሔት የመዝናኛ ከፖለቲካ ውጭ ሆነ ህዝቡ እንትን የሚልበት መጽሔት መመስረት አለበት የሚለውን እቅድ አንዱ ያመጣለታል። አንዱ ጋዜጣ በረከት ሲያመጣለት ይሄ ቆንጆ ሀሳብ ነው ይልና የዚህ መጽሔት ዋና አዘጋጅ መሆን ያለበት ስብሐት ገብረ እግዚአብሔር ነው ይላል። እሱ ደግሞ ለካ ያመጣው ራሱ ዋና አዘጋጅ እንዲሆን ነው። ምን ስብሐት እኮ በጣም ጠጪ ነው፣ ሰካራም ነው፣ ለእንደዚህ አይነት ኃላፊነት መጠጡን ለራሱ ተውለት፣ እኔ ስራውን ነው። ሄራልድ ላይ አዲስ ዘመን ጋዜጣ ላይ አምድ ሳያዛንፍ ሲጽፍ ነው የማውቀው። ጽሁፎቹን የተከታተልኩ ነው። እንዲህ ከሆነ ስካሩን ለሱ ተውና ኃላፊ ይሁን፣ ነገ በ7 ሰዓት ተኩል ይዘልኝና ብሎ 8 ሰዓት ብሎ ይቀጥረዋል። ይሄው ሰውዬ ምክትል እንዲሆን ካሰበው ሌላ ሰው ጋራ በጣም ታዋቂ ሰዎች ናቸው። በሰማቸውን ብጠራ ልትደነግጡ የምችሏቸው። ጠዋት ጋሽ ስብሐት ስራ ሳይጨርሱ ወደ መሸታ ቤት አይሄዱ። ስራቸውን ጨርሰው ጥንቅቅ አድርገው አስገብተው በእረፍት ሰዓታቸው ብቻ ነው ያን የሚያደርጉት። ደግሞ ያን የሚያደርጉት ሱሰኛ ስለሆኑ እንዳይመስሏችሁ። በጣም በሽተኛ ልጅ ያላቸው የታመመ ሌሊቱን በሙሉ እየጮኸ የሚያድር ልጅ እያለ የሚጮህ በቃ ፓራላይዝድ የሆነ እና መተኛት አይችሉም። የሚጠጡት እንቅልፍ እንዲወስዳቸው ነው። እንቅልፍ ካልወሰዳቸው ጠዋት ተነስተው ስራ አይገቡም፣ ቤታቸውን አያስተዳድሩም። እንደሰማችኋቸው የመጠጥ ሱሰኛ አይደሉም። ለዚህ ነው ይሄ ልጅ እስኪወለድ ጠጪ አልነበሩም። እነ ትኩሳትን ሌላውን መጽሐፍ የጻፉት አምቦሃ እየጠጡ ነው። ውቤ በረሃ ሰካራም መሀል ተቀምጦ በአምቦሃ የሚያመሹ ቁርጠኛ ሰው ናቸው። ማን ነው ናይት ክለብ ውስጥ አምቦሃ ይዞ ለዘመናት የሚቆይ? በጣም ዲሲፕሊን መጠጥ የማይወዱ ሰው ናቸው። ይሄ ልጅ ከመጣ በኋላ ነው ብዙ ሰው የማያውቀው ታሪክ። እና መተኛት አለባቸው ጠዋት ስራ ለመግባት። ስለዚህ ጠጥተው ይገባሉ። ይሄ ነው እውነታው። ከዚህ ውጭ በዲሲፕሊን የሚጠጡ ሰው ናቸው። እነኚህ ሰዎች አድርገው የማያውቁትን ጠዋት ቤታቸው ተረት ሰፈር መጥተው ቁርስ አብልተው መጠጥ እንዲጠጡ አደረጓቸው። በቃ እንጠጣ ብለው ካሰከሯቸው በኋላ አንድ ሰው ጋር እንውሰድ ብለው ብብታቸውን እንደዚህ ይዘው በረከት ቢሮ ይዘውት መጡ። እንደዚህ አድርገው ከዚያ በረከት ምናምን እያሉ ገቡ ማለት ነው። በረከት ሳይ በቀን በ7 ሰዓት ተኩል እንደሚሆኑ ከሆነ አይሆኑም፣ በቃ ጽሁፍ አቅራቢ ሆኑ ይቅር ብሎ ያንን ቦታ እንዲያጡ አደረጓቸው። ይሄ ክፋት አሁንም አለ በየዘመናቱ። ምናልባት መሪዎቻችን አይምሯቸው እስኪከፈት ተጠራጣሪ እስኪሆኑ ክሮስ ቼክ ማድረግ እስኪጀምሩ ይቀጥላል።
ትልልቅ ሰዎችን ባለውለታዎችን እንደዚህ አድርጎ እንትን የማረጉ ነገር ይቀጥላል። በዚህ ምክንያት ያንን ትልቅ ቦታ አጥተዋል እሳቸው።